ሰላም እንዴት ናችሁ? የኢኮ ክላስ ቤተሰቦች እያነበባችሁ እንደሆነ ተስፋ አድርጋለሁ። ዛሬ የምናየው የግሬድ 9 ቻፕተር 6 ኢንትሮዳክሽን ቱ መኒ የሚለውን እናያለን ማለት ነው። በዚህ ቻፕተር ውስጥ የምናያቸው ዋና ዋና ኮንሴፕቶች ምንድን ናቸው? ከስተመሪ ምንድን ነው? ዴት ምንድን ነው? መኒ ኤንድ ፕሬሺየስ ሜታልስ፣ ሚዲየም ኦፍ ኤክስቼንጅ ምንድን ነው? ባርተር ሲስተም ምንድን ነው? ስታንዳርዳይዜሽን፣ ፖርቴቢሊቲ፣ ዱሬቢሊቲ፣ ትራንዛክሽን ምናምን የምንላቸው የመኒ ካራክተሪስቲክስ ምንድን ናቸው? እንዲሁም ኤቲኤም ማሽን ምንድን ነው? ወይም ደግሞ አውቶሜትድ ቴለር ማሽን የምንለው ማለት ነው። ኤሌክትሮኒክ መኒ ወይም ደግሞ ኤሌክትሮኒክ ፈንድ ትራንስፈር ምንድን ነው የሚለውን በደንብ እናያለን። ተከታተሉ። ዴፊኒሽንስ ኦፍ መኒ፣ መኒ እንዴት ነው ዲፋይን የሚደረገው? ገንዘብን እንዴት ነው ዲፋይን የምታደርጉት? እስኪ ቪዲዮን አቁማችሁ ራሳችሁን ኮንሴፕት ዲፋይን ለማድረግ ሞክሩ። ኦኬ፣ ዴፊኒሽንስ ኦፍ መኒ ስንመጣ መኒ ዲፋይን የሚደረገው እንግዲህ ኢኮኖሚስትስ ዲፋይን መኒ አስ ጀነራል አክሴፕትድ ኢን ፓይመንት ፎር ጉድስ ኤንድ ሰርቪስ። ሶ ለጉድስ ኤንድ ሰርቪስ የሚከፈል አክሴፕትድ የሆነ ምንድን ነው ማቴሪያል ነው ይላሉ ኢኮኖሚስቶች ማለት ነው። ሶ ስለ ገንዘብ ሲወራ ስለምን እየተወራ ነው ማለት ነው? ጀነራሊ ስለ ከረንሲ እየተወራ ነው ማለት ነው። ኤክስቼንጅ ስለምናደርግበት ከረንሲ እየተወራ ነው ማለት ነው። ሶ መኒን በሌላ አገላለጽ መኒ ኢዝ ኤኒ ጉድስ that is widely used and accepted in transaction involving the transfer of goods and service from one person to another. So money ዲፋይን የሚደረገው as any goods ነው፣ እንደ ማንኛውም ጉድ ማለት ነው። or commodity ነው ዲፋይን የምናደርገው። እንዴት ነው? ገንዘብ ካለኝ የፈለኩትን ኤኒ ጉድ መግዛት ስለምችል as conceptually እንደዛ ነው የምናስበው። so money is any goods ነው። ኤኒ ጉድስ ገንዘብ አለኝ ማለት መግዛት የሚችለውን ያክል ኤኒ ጉድ አለኝ ማለት ነው። መኪናም ማድረግ እችላለሁ፣ ቤት ማድረግ እችላለሁ፣ ከፈለኩ ሌላም ነገር ማድረግ እችላለሁ። ዋይዝሊ ኢንቨስት እስካደረኩት ድረስ ያ ገንዘብ ኤኒ ጉድ መሆን ይችላል። ሶ እንግዲህ ለትራንዛክሽን አክሴፕትድ የሆነ ተቀባይነት ያለው፣ በህዝቡ ዘንድ ተቀባይነት ያለው፣ በመንግስት ዘንድ ተቀባይነት ያለው፣ ሶ ሌጋሊም ይሁን ሳይኮሎጂካሊም ይሁን በሌሎች መንገዶች ተቀባይነት ያለው አክሴፕትድ የሆነ ኢን ትራንዛክሽን የምንጠቀምበት በጉድስ ኤንድ ሰርቪስ ትራንስፈር የሚደረግ ከአንድ ሰው ወደ አንድ ሰው የሚተላለፍ ከረንሲ መኒ ብለን እንጠራዋለን ማለት ነው። ሶ መኒ ምንድን ነው ሲባል ኤኒ ጉድስ ወይም ደግሞ አስ ኮሞዲቲ ኤኒ ኮሞዲቲ ብላችሁ መጥራት ትችላላችሁ። እዚህ ላይ በተመሳሳይ መንገድ ገልጾላችኋል። መኒ ኢዝ ኤ ኮሞዲቲ አክሴፕትድ ባይ ጀነራል ኮንሰንሰስ አስ ሚዲየም ኦፍ ኢኮኖሚክ ኤክስቼንጅ ይላችኋል ማለት ነው። በኢኮኖሚ ኤክስቼንጅ ለማድረግ የምንጠቀምበት ኮሞዲቲ ነው ወይም እንደ አንድ እቃ ወይም እንደ አንድ ሀብት ነው ብሎ ይገልጽላችኋል ማለት ነው። ካራክተሪስቲክስ ኦፍ መኒ ነው። ሶ የመኒ ካራክተሪስቲክሶች አሉ። አንድ መኒ ለመባል ወይም አንድ ከረንሲ ለመባል ማሟላት ያለባቸው ነገሮች አሉ ማለት ነው። ዋና ካራክተሪስቲኮች እነዚህ ናቸው። አስመግቢያ ደግሞ እነዚህን ይነግራቸዋል ማለት ነው። ሶ an essential characteristic that money has is that it is immediately exchangeable for all kind of marketable assets such as goods and service, real estate or whatever. So immediately exchangeable ነው። ገንዘቡ ካለኝ ወዲያውኑ የፈለግኩትን ነገር ኤክስቼንጅ ማድረግ እችላለሁ በዛ ገንዘብ። አይ ገንዘብ አልፈልግም በሌላ ነገር ነው የምሸጠው የሚል የለም። እንደ ባርተር ትሬድ እንደ ድሮ ማለት ነው። ሳምታይምስ እንደዛ ሊኖር ይችላል፣ ግን ሞስት ኦፍ ዘ ታይም ብዙ ሰው መቀየር የሚፈልገው በገንዘብ ነው። ገንዘብን ሁሉ ሰው ይፈልገዋል። ኢሚዲየትሊ ኤክስቼንጀብል ነው። ሶ ገንዘቡ እስካለኝ ድረስ ያንን ነገር ወይም ጉድስ ማድረግ እችላለሁ፣ ወይም ሰርቪስ ማድረግ እችላለሁ፣ ወይም ደግሞ ሪል ስቴት ቤት ማድረግ እችላለሁ፣ ወይም መኪና ማድረግ እችላለሁ። ዋትኤቨር ኢት ኢዝ የፈለኩትን ነገር ኤክስቼንጅ ማድረግ እችላለሁ ኢሚዲየትሊ። ምክንያቱም ገንዘብን ሁሉ ሰው ይፈልጋል ማለት ነው። ዋጋውን እስካወጣ ድረስ የዛን የሚመጥን ዋጋ እስከከፈልኩ ድረስ ኢሚዲየትሊ ኤክስቼንጅ ማድረግ እችላለሁ። ሶ ኢሚዲየትሊ ኤክስቼንጀብል ነው ማለት ነው። ወደ ዋናው ካራክተሪስቲክስ ኦፍ መኒ ስንመጣ the first one is standardization. What is standardization mean? It must be easily standardized, making it simple to ascertain its value. you know standardized ነው ምን ማለት ነው? ስታንዳርድ አለው። ለምሳሌ ብር አለ አይደለ? የዛ ብር ምን አለው? ቁጥር አለው። ስታንዳርድ ተደርጓል። የአምስት ብር ኖቶች ማለት ነው። ለምሳሌ 100 ብር፣ 10 ሺህ ብር፣ 100 ሺህ ብር ስታንዳርድ ተደርጓል። ስታንዳርዳይዝድ ነው። ሶ ሲምፕሊ ቫልዩ መገለጽ ይችላል ማለት ነው። ስታንዳርዳይዝድ ነው ሲባል
ኢዝሊ ስታንዳርዳይዝ ሲባል ሜኪንግ ኢት ሲምፕል ቱ አሰርቴን ኢትስ ቫልዩ ቫልዩ በቁጥሩ ማወቅ እንችላለን። የመቶ ብር አንድ 100 ብር 100 ቁጥር ከሌለ ዳትስ ቫልዩለስ የስ ቁጥሩ ስታንዳርዳይዝድ ነው። ስታንዳርዱን የሚገልጽ ነው። ቫልዩ አለው ማለት ነው። አክሴፕታቢሊቲ ስንል ምን ማለት ነው? ኢት መስት ቢ ዋይድሊ አክሴፕትድ አስ ሚዲየም ኦፍ ኤክስቼንጅ ለሚዲየም ኦፍ ኤክስቼንጅ ወይ ሚዲየም ኦፍ ኤክስቼንጅ ማለት መገበያያ የሆነ አንድ ማቴሪያል ማለት ነው። በስምምነት ላይ የተደረሰ መገበያያ የሆነ አንድ ከረንሲ ሚዲየም ኦፍ ኤክስቼንጅ ነው። ዋይድሊ አክሴፕትድ ነው፣ ተቀባይነት አለው። ሌጋሊም ሳይኮሎጂካሊም ተቀባይነት ያለው ነው ማለት ነው። በመንግስት ወይም ደግሞ በህዝቡ ተቀባይነት ከሌለው ያ ነገር መኒ ሊሆን አይችልም ማለት ነው። እንደገና ዲቪዚቢሊቲ what is divisibility mean? It must be divisible so that it is easy to make a change. እንዴት ነው? 100 ብሩን በፈልግ 50 ማድረግ እችላለሁ፣ በፈልግ 10 እያደረግ መተንተን እችላለሁ፣ መዘርዘር እችላለሁ። ዲቪዚቢሊቲ ያለው መከፋፈል ይቻላል ማለት ነው። ይሄ ነው ሌላኛው ካራክተሪስቲክሱ። ሌላኛው ፖርቴቢሊቲ what is portability mean? It must be easy to carry ለመሸከም በጣም ቀላል፣ በጣም ብዙ ብሮችን ሳይከብድኝ ይዤ መሄድ እችላለሁ። ስፔሻሊ የፔፐር ከረንሲዎችን ማለት ነው። በድሮ ሜታሊክ የሆኑ እንደ ማሪያ ቴሬዛ ምናምን ሊከብድ ይችል ነበር። ኢቭን ያንንም ተሸክሞ መሄድ ይችላል። ግን ሞር ፖርቴቢሊቲ በጣም አመቺ የሆነው ፔፐር ከረንሲ ነው ማለት ነው። መኒ ሊያሰኘው የሚችለው አንዱ ካራክተሪስቲክሱ ፖርቴቢሊቲ ማለት ነው። በቀላሉ ሳይከብደን ከቦታ ቦታ ይዘን የምንንቀሳቀሰው መሆን አለበት። የመጨረሻው ባህሪው ዱሬቢሊቲ it should not degrade quickly በቀላሉ የማይበላሽ ስናስቀምጠው ለረጅም ጊዜ መቆየት የሚችል መሆን አለበት። እነዚህ ካራክተሪስቲክስ ኦፍ መኒ ናቸው። እነዚህን ካላሟላ መኒ ሊባል አይችልም። it must meet the following criteria ብላችሁ የግድ ማሟላት ያለበት ክራይቴሪያ መኒ ለመባል እነዚህን አምስቶቹን ክራይቴሪያዎች ማሟላት አለበት ማለት ነው። እንዳትረሱ። ወደ ኢቮሉሽን ኦፍ መኒ እንዴት ኢቮልቭ ተደረገ፣ እንዴት መጣ፣ ከየት መጣ የሚለውን ነገር የተወሰነ ለማየት እንሞክራለን። ሞስትሊ እንደ ሂስትሪውን ነው የሚዳስሰው ማለት ነው። ማወቅ ያለባችሁን ነገር ብቻ ተናግሬ ልለፍ። እናንተ በደንብ አንብቡት፣ ይጠቅማል። ግን አስ ኢኮኖሚ የሚጠቅመውን ነገር ብቻ ተናግሬ ልለፍ ማለት ነው። ላይፍ among ancient humans was not as complex as it's today. የድሮ ሰዎች ላይፍ እንዳሁኑ ኮምፕሌክስ አልነበረም። በጣም ኢዚ ላይፍ ነበር የሚኖሩት። እንዴት ስንል ሁማን ኒድስ ዌር ሲምፕል፣ ፍላጎታቸው በጣም ሲምፕል ነው። መኪና አይፈልጉም፣ ቤት አይፈልጉም፣ በጣም ብዙ ነገር አይፈልጉም። የሚፈልጉት መብላት፣ ዋሻ ውስጥ የሆነ ቦታ ውስጥ ገብተው መተኛት፣ ለሰውነታቸው የሆነ ሽፋን ማድረግ፣ ጀስት ኢትስ የሚበሉትን ነገር ያድናሉ። በጣም ሲምፕል የሆነ ኑሮ ነው። ቅንጡ ነገር አይፈልጉም። ቤት መኪና አይፈልጉም፣ ህንፃ አይፈልጉም፣ ፕሌን አይፈልጉም ምናምን ነገር አይደል። እንደምትገምቱት የድሮ ሰዎች አኒሸንት ላይፍ ወይም ደግሞ በሃንቲንግ ኤንድ ጋዘሪንግ ጊዜ ሰዎች ብዙ ነገር ስለማይፈልጉ ወንታቸው ሊሚትድ ስለነበረ ላይፋቸው ሲምፕል ነበር ማለት ነው። and almost everybody satisfied them by producing whatever the individual requires. እንግዲህ የሚፈልጉትን ነገር በራሳቸው ማዘጋጀት ይችሉ ነበር። ሲርባቸው ሃንት ኤንድ ጋዘር አድርገው ያመጣሉ፣ ይበላሉ። ልብስ ሲያስፈልጋቸው ከቅጠልም ሆነ ከተለያዩ ነገሮች ራሳቸው ሰርተው የተወሰነ አካላቸውን ለመሸፈን ይጠቀሙበታል። እኛት ሲፈልጉ ዋሻ ነገር ወይም ደግሞ የሆነች ነገር ሰርተው እዛች ይጠለላሉ ማለት ነው። ከዚህ በላይ ፍላጎት አልነበራቸውም እና ፍላጎታቸውን በራሳቸው ማሟላት ይችሉ ነበር። ከሌላ ሰው አይፈልጉም ማለት ነው። ኤክስቼንጅ ማድረግ ምናምን አይፈልጉም። የሚፈልጉትን ነገር ራሳቸው መስራት ከቻሉ ኤክስቼንጅ ለማድረግ ፍላጎት አይኖርም ማለት ነው። the individual provided the bare necessities of life. ራሳቸው የሚፈልጉትን ነገር ማሟላት ይችሉ ነበር። the individual was self-sufficient in the sense of everybody engaged in hunting and gathering for foods, made their own clothes and had their own dowry. Economic activity were thus confined to production and consumption. የሚፈልጉትን ነገር ራሳቸው ማሟላት ከቻሉ፣ ልብሳቸውን መስራት ከቻሉ፣ ከቅጠል ምናምን ቤታቸውን ማዘጋጀት ከቻሉ፣ ሃንት ኤንድ ጋዘር አድርገው መብላት ከቻሉ ራሳቸውን በራሳቸው ፍላጎታቸውን ማሟላት ይችላሉ። ወይም ደግሞ ሰልፍ ሰፊሽንት ነበሩ። ራሳቸው ብቁ ነበሩ። ስለዚህ ኢኮኖሚክ አክቲቪቲ የሚባለው ነገር ፕሮዲውስ ከማድረግና ኮንሱም ከማድረግ አያልፍም። ራሴ ፕሮዲውስ የማደርገውን ነገር ራሴ ኮንሱም ማድረጋለሁ። ራሴ የምሰራውን ልብስ ራሴ ለብሳለሁ። ራሴ የምሰራውን ቤት ራሴ እኖርበታለሁ። ራሴ ሃንት ማድረገውን ራሴ በላዋለሁ። ጀስት ኢት ኢዝ ሌላ ነገር አልነበረም በሃንቲንግ ኤንድ ጋዘሪንግ ጊዜ ማለት ነው።
In the course of time, ጊዜ በሄደ ቁጥር ግን human gained knowledge through the learning and doing, formed the family and their individual needs increased. Human beings realized that new it is not possible for them to satisfy their rising needs by producing everything for themselves. ሶ ጊዜ በሄደ ቁጥር ግን ሰዎች እውቀታቸው እያደገ ሲመጣ እና እየተማሩ ሲመጡ ቤተሰብ እየመሰረቱ ሲመጡ የራሳቸው ፍላጎት እየጨመረ ይመጣል። ፍላጎታቸው እየጨመረ ሲመጣ ደግሞ ያን ብዙ ፍላጎታቸውን ራሳቸው ለማሟላት ብቁ አልሆኑምና ሌላ ነገር መፈለግ ጀመሩ። ስለዚህ ፍላጎታቸው እየጨመረ መጣ። ሀንት ከማድረግ በተጨማሪ ልብስ ከመልበስ በተጨማሪ ዋሻ ውስጥ ከመኖር በተጨማሪ ሌሎች ነገሮችን ይፈልጉ ጀመር። ለምሳሌ ጫማ መጫማት፣ የተሻለ ልብስ መልበስ ሊሆን ይችላል። የማደኛ መሳሪያዎችን የተሻሉ የማደኛ መሳሪያዎችን ማዘጋጀት ሊሆን ይችላል። ሶ የተለያዩ ፍላጎቶች እየኖሯቸው ሲመጡ እውቀት እየኖራቸው ሲመጣ መፈልሰፍ እየቻሉ ሲመጡ ሁሉም ሰው እኩል የርቀት ደረጃ አይደርስምና አንዱ የሰራውን አንዱ የማይሰራበት ደረጃ ላይ እየደረስን ስንመጣ እሱ የሰራውን እኔ ስፈልግ እኔ መስራት ሳልችል ስቀር የግድ ኤክስቼንጅ ሊመጣ ነው ማለት ነው አይደል? ሶ ባርተር ትሬድ ወደ ኋላ የመጣው በዚህ ምክንያት ነው ማለት ነው። ሶ አንዱ የሰራውን አንዱ መስራት ሳይችል ሲቀር በእውቀት ማነስ ሊሆን ይችላል፣ በተለያዩ ነገሮች በተፈጥሮ ችሎታም ሊሆን ይችላል። ሶ በዚህ ምክንያት ባርተሪንግ የተጀመረው ከዚህ በኋላ ነው ማለት ነው። ፍላጎታቸው እየጨመረ ሲመጣ እውቀት እየጨመሩ ሲመጡ ስፔሻላይዝድ እያደረጉ ሲመጡ የሰው ልጆች ባርተር ትሬድ ከዛ ተጀመረ። ሶ ኢኒሻሊ the exchanging was directly ሶ ዳይሬክትሊ ኤክስቼንጅ ማድረግ ተጀመረ። እኔ ልብስ በደንብ መስራት እችላለሁ። አንዱ የሀንት የሚያደርግበትን መሳሪያ መስራት ይችላል። እኔ ያን መስራት አልችልም። እሱ ልብስ መስራት አይችልም። ሶ የግድ ብዙ ልብስ ሰርቼ ለራሴ ከሚበቃኝ ልብስ በተጨማሪ አምርቼ እሱም ለራሱ ሀንት ከሚያደርግበት በተጨማሪ ማቴሪያሎችን ሰርቶ ትርፉን ኤክስቼንጅ ለማድረግ ማለት ነው። እኔ ማቴሪያል ይኖረኛል፣ እሱ ልብስ ይኖረዋል። በዚህ መንገድ ዳይሬክትሊ ኤክስቼንጅ ለማድረግ ይጠቀሙበት ነበረ። ሶ that is it was an exchange of goods for goods ጉድን በጉድ መቀየር ነው። ባርተር ትሬድ የሚባለው እቃን በእቃ መቀየር ነው። ሶ goods for goods ኤክስቼንጅ ማድረግ ጀመሩ። such an exchange is known as barter ተብሎ ይጠራል። አሁን ስለ ቆየሁት ነው። under the barter system የምንለው ሲስተሙ ነው፣ ጠቅላላ ሲስተሙ። ባርተር የምንለው እቃን በእቃ መቀየሩ ሲሆን ሲስተሙ ባርተር ሲስተም ተብሎ ይጠራል። an individual processes goods in the greater quantities that they could be consumed so as to exchange a surplus with another person for something the producers need to in return. so የሚፈልገውን ነገር ከሚፈልገው በተጨማሪ አምርቶ ሰርፕለስ ጉድስ አምርቶ መቀያየር ነው። አሁን ስለ የቆየሁት ነው። ራሴ ከምለብሰው በተጨማሪ አምርቼ እሱ ራሱ ከሚጠቀምበት በተጨማሪ አምርቶ ሰርፕለስ የሆነውን መቀያየር፣ ይሄ ባርተር ትሬድ እየመጣ ሲመጣ ነው ማለት ነው። ሶ ባርተር ትሬድን በዚህ ከተረዳችሁ ሊሚቴሽንስ ኦፍ ባርተር ሲስተም ምንድን ነው? ወይም ደግሞ የባርተር ሲስተም የባርተር ትሬድ ደካማ ጎኑ ምንድን ነው የሚለውን እንይ። there is a direct exchange of one goods for another without mediation of money has a number of difficulties associated with it. ሶ ዳይሬክትሊ ጉድስ ባይ ጉድስ ነው የሚቀያየሩት። ሶ ምን ይሆናል ማለት ነው? ሚዲየም ኦፍ ኤክስቼንጅ አይኖርም ማለት ነው። ይሄ ሳይኖር ሲቀር ምን ይሆናል ማለት ነው? ላክ ኦፍ ደብል ኮንሲደንስ ኦፍ ዋንትስ ማለት እኔ ልብስ አመርታለሁ አልኳችሁ፣ ልብስ እሸምናለሁ ለምሳሌ። እሱ ደግሞ ምን ያመርታል? የሃንቲንግ መሳሪያዎችን ያመርታል በተሻለ ሁኔታ። ሶ ሌላው ደግሞ ምን ሊያመርት ይችላል? የመጫሚያ ጫማ ከቆዳ ምናምን ሊሰራ ይችላል። ሶ እኔ የምፈልገው የሃንቲንግ መሳሪያ ነው። ምክንያቱም በልብሴ በሰራሁት ልብስ ሃንቲንግ መሳሪያ መቀየር ነው የምፈልገው። ግን ምን ይሆናል? ያን ሃንቲንግ መሳሪያ የሚሰራው ሰውዬ ልብስ መቀየር ላይፈልግ ይችላል። እኔ ጫማ ነው መቀየር የምፈልገው፣ እኔ ሌላ ምግብ ነው መቀየር የምፈልገው ሊል ይችላል። ሶ ወንታችን ላይገጣጠም ይችላል። ለመቀያየር ወንታችን ላይገጣጠም ይችላል። ደብል ወንት ኮንሳይንት ላያደርግ ይችላል ማለት ነው። ከብታችኋል የምለው እኔ የምሰጠው እቃ እሱ የሚሰጠኝ እቃ ፍላጎታችን ላይጣጣም ይችላል። አይ እኔ ልብሱን መቀየር የምችለው በሃንቲንግ መሳሪያ ነው ቀይረኝ ስለው፣ አይ እኔ ሃንቲንግ መሳሪያውን በልብስ ልቀይር አልችልም፣ የምቀይረው በምግብ ነው፣ በአሞሌ ጨው ነው ሊል ይችላል፣ ወይም ደግሞ በጫማ ነው ሊል ይችላል። ሶ ፍላጎታችን አይገጣጠምም። ብዙ ጊዜ እንደ ገንዘብ ተቀባይነት የለውም ሁሉ ነገር ማለት ነው። ሌላ ሰው ፍለጋ ሊሄድ ነው ልብስ የሚፈልግ፣ ያን ልብስ ደግሞ በሃንቲንግ መሳሪያ የሚቀይረኝ ሰው ሌላ ፍለጋ ሊሄድ ነው ማለት ነው። ሶ ዳብል ወንት ኮንሳይንድ አያደርግም አንድ ላይ። ይሄ አንዱ ችግሩ ነው ማለት ነው። ገብቷችኋል ብዬ አስባለሁ። ሁለተኛው ላክ ኦፍ ኮመን ሜጀርስ ኦፍ ቫልዩ፣ ኮመን ሜጀር የላቸውም። አሁንም በዛ የቅድሞ ምሳሌ ልጠቀምና እኔ የሰራሁት ልብስና ሰውየው የሚቀይረኝ ሃንቲንግ መሳሪያ እኩል ቫልዩ ላይኖራቸው ይችላል። አንዱ ሊጎዳ ይችላል ማለት ነው። አንደኛው ሊጎዳ ይችላል። የኔ ልብስ የተሻለ ሆኖ
ሃንቲንግ መሳሪያው ቶሎ ቢሰበር ሊሆን ይችላል። ወይም ደግሞ ሃንቲንግ መሳሪያው ለብዙ ጊዜ የሚያገለግል ሆኖ የኔ ልብስ ቶሎ የሚቀደድ ሊሆን ይችላል። ኮመን ቫልዩ ሜዥር የሚያደርግበት ቫልዩ አይኖረውም። ሶ አንዱ ሊጎዳ ይችላል በኤክስቼንጅ በምናደርግበት ጊዜ ማለት ነው። ይህም አንዱ ሊሚቴሽኑ ነው ማለት ነው። ሌላኛው ኢንዲቪዚቢሊቲ ኦፍ ኮሞዲቲስ ኢንዲቪዚቢሊቲ የለውም ወይም ደግሞ ዲቫይድድ ማድረግ አይቻልም እንደ ገንዘብ። ልብሱን እኔ 3 ሜትር ልብስ አልፈልግም፣ 3 ክንድ ልብስ አልፈልግም፣ ሜትር ስለማይሆንበት ማለት ነው። 3 ክንድ ልብስ አልፈልግም፣ 1 ክንድ ነው የምፈልገው ቢለኝ ብቀደው ከጥቅም ውጭ ይሆናል ማለት ነው። አይ መሳሪያውን እኔ ይሄን ረጅም መሳሪያ አልፈልግም ከሁለት ስበረው ብለው ብሰብረው ጫፉን መገልገያ ካደረግነው ግማሹ ጥቅም ውጭ ይሆናል። ሶ ዲቪዚቢሊቲው አስቸጋሪ ነው ማለት ነው። ዲቫይድድ ማድረግ አይቻልም። በፈለግነው መጠን መግዛት አንችልም። ይሄ የዲቪዚቢሊቲ ችግር አለበት ማለት ነው። እንደገና ዲፊካልቲስ ኢን ስቶሪንግ ኤንድ ትራንስፈሪንግ ኦፍ ዌልዝ ስቶር ለማድረግና ትራንስፈር ለማድረግ በጣም አስቸጋሪ ነው። ምክንያቱም ሊበላሹ ይችላሉ ጊዜ በሄደ ቁጥር፣ ዱሬቢሊቲያቸው አስቸጋሪ ስለሚሆን ስቶር ለማድረግና ትራንስፈር ለማድረግ ዌልዙን አስቸጋሪ ነው። በተለይ ከልጅ ልጅ ለማስተላለፍ that's so hard ማለት ነው። ኦኬ ዲፊካልቲ ኢን ዲፈሪንግ ፓይመንትስ በትክክለኛው መንገድ ሁሌ ላይፈጸም ይችላል ማለት ነው ክፍያ። ሶ እነዚህ የባርተር ሲስተም ሊሚቴሽን ኦር ዲስአድቫንቴጅ ናቸው ማለት ነው። the history of money in Ethiopia in the global context ሶ የገንዘብን ታሪክ ባጭሩ በኢትዮጵያም በዓለም አቀፍ ደረጃ ትንሽ እንቃኛለን። ከዚህ ጋር አላካተተውም አንዳንድ ነገሮችን ልበላችሁ። እንግዲህ መቀያየር ተጀመረ፣ እቃም በቃ መቀያየር ተጀመረ። መጀመሪያ እንዳልኳችሁ ኤክስቼንጅ ጉድስ ፎር ጉድስ ተቀየረ። ደን ምን መጣ? አስ ሚዲየም ኦፍ ኤክስቼንጅ እንደ አሞሌ ጨው የዛን ጊዜ ውድ ስለነበረ አሞሌ ጨውን ይጠቀሙበት የነበረው ለሚዲየም ኦፍ ኤክስቼንጅ ይጠቀሙበት ነበር። እቃዎችን በአሞሌ ጨው መቀየር፣ በሁለት አሞሌ ጨው፣ በሶስት አሞሌ ጨው አንድ እንስሳ ይቀየራሉ። እዛ ደግሞ ያን በሌላ በተሻለ አሞሌ ጨው ይሸጣሉ ምናምን እያደረጉ አሞሌ ጨውን እንደ መገበያያ ይጠቀሙ ነበር። እዛ እየቆዩ ደግሞ አሞሌ ጨው በጣም እየከበደ ሲመጣ ማለት አሞሌ ጨው ተሸክሞ ለመሄድም ከባድ ነው፣ ይሰባበራል ምናምን ዲስአድቫንቴጅ አለው። ሶ ከዛ ሰዎች ምን አመጡ? የሆኑ ሳንቲሞችን ሜታሊክ የሆኑ ሳንቲሞችን፣ ብሮችን ማለት መዳብ የምንለው ነገር ወይም ደግሞ ይሄ ነሐስ መዳብ፣ እንደገና ወርቆችን ኢቨን ጎልድ ኮይን እንደ መገበያያ መጠቀም ጀመሩ፣ እያዘጋጁ እንደ ሳንቲም እያዘጋጁ ማለት ነው። ይሄ እየተሻለ የመጣበት ጊዜ ነበረ ማለት ነው። ሶ ከዛ በኋላ ነው እንግዲህ ኔክስት ዴቨሎፕመንት ላይ ምን የመጣው ማለት ነው? ፔፐር ከረንሲ የወረቀት ገንዘብ የመጣው። የወረቀት ገንዘብ በጣም ታላቅ ኢንቬንሽን ነው። ባይዘው በጣም ለመጠቀም ቀላል የሆነ ይዞ ለመጓጓዝ ቀላል የሆነ ለረጅም ጊዜ መቆየት የሚችል የምንላቸው ነገሮች በሙሉ የሚያሟላ እና ይሄኛው በጣም የተሻለ ሆኖ ተገኘ ማለት ነው። ፔፐር ከረንሲ እንግዲህ ያለው አንድ ሊሚቴሽን ምንድነው? ድሮባክ ወይም ሊሚቴሽን ወይም ደግሞ ዲስአድቫንቴጅ ብለን የምናስበው ኢዝሊ ስቶለን ያደርጋል ማለት ይሰረቃል። በብዛት ካስቀመጥነው ቦታ በቀላሉ ሃንድል አድርጎ ይዞ መሄድ ስለሚችል በቀላሉ ፖርቴብል ስለሆነ ማለት ነው። ብዙ ገንዘብ አንድ ቦታ ላይ ካስቀመጥን በቀላሉ ይዞት ሊሄድ ይችላል፣ ሊመነትፈን ይችላል፣ ይዞት ሊሄድ ይችላል። ሶ ኢዝሊ ስቶለን ነው። ከፔፐር ከረንሲ በተጨማሪ የተገኘው ታላቅ መገበያያ ነገር ምንድነው? ቼክ ነው። ቼክ በወረቀት የገንዘቡን ቁጥር ጽፎ በቁጥር ብቻ ስምምነት መፍጠር። ሶ ቼክ ሌላኛው አስፈላጊ ትራንዛክሽን ነው ማለት ነው። ሶ ዊዛውት ኒድስ ኦፍ ኬሪንግ አራውንድ ላርጅ አማውንት ኦፍ መኒ ወይም ከረንሲ። ሶ ላርጅ አማውንት ኦፍ መኒ ይዞ መጓዝ ሳይጠበቅብን በወረቀት ላይ በተጻፈች ቁጥር ብቻ ትራንዛክሽን መፈጸም ማለት ነው። ገንዘቡ ባንክ ውስጥ እንዳለ ትራንዛክሽን መፈጸም። ሌላው እንግዲህ እየቆየን በመጣን ቁጥር አሁን ደግሞ ኤሌክትሮኒክ መኒ እየመጡ ማለት ነው። እየተፈጠሩ ኢንቫይት እየተደረጉ መጡ። ደን አሁን ላይ ደግሞ ስልካችን ላይ ባለው ወይም ደግሞ ኮምፒውተራችን ባለው ቁጥር ብቻ የገንዘባችንን መጠን ማወቅ ቁጥር መላላክ ነው። አሁን ትራንዛክሽን ቁጥር መላላክ ነው። ጀስት እኔ ይሄን ያህል ብር ብዬ ልካለሁ በቁጥር ያኛው እቃ ይልክልኛል። ጀስት አሁን መኒ ቁጥር ሆኗል ማለት ነው አይደለ? ከቼክ በተጨማሪ ስልካችን ላይ ባለው ቁጥር ብቻ መገበያየት ይችላል አይደለ? ይሄኛው ደግሞ ታላቅ ኢኖቬሽን ነው። ኤሌክትሮኒክ መኒ የደረሰበት ደረጃ ነው ማለት ነው። ይህን ነው ባጭሩ ሊያስረዳችሁ የሚፈልገው። እናንተ አንብቡት። ከድሮ ጀምሮ ከነ ማርያ ቴሬዛ ጀምሮ ያለውን ነገር ባጭሩ ያስረዳችኋል ማለት ነው። ፋንክሽንስ ኦፍ መኒ የመኒ ጠቀሜታ ወይም ፋንክሽኑ ምንድን ናቸው ወደሚለው መጣን። አንደኛው ሚዲየም ኦፍ ኤክስቼንጅ ሚዲየም ኦፍ ኤክስቼንጅ ፋንክሽንስ እንደ ሚዲየም ኦፍ ኤክስቼንጅ ያገለግላል። ሞስት ቤዚክ ፋንክሽን ኦፍ መኒ ኢዝ to serve as a medium of exchange ለመገበያያ ነው ዋናነት የሚያገለግለው። in almost all markets transaction in our economy money in the form of currency or check is medium of exchange እንጠቀምበታለን ማለት ነው። እቃዎችን ለመግዛት በብዛት የምንጠቀመው ገንዘብ ነው ማለት ነው። በጣም ጠቀሜታ አለው። ከዚህ ግን
ገንዘቡን እንኳን በጥሬው ባንጠቀም በቼክ እንጠቀማለን ነው የሚለን። ይሄ አንዱ ጠቀሜታ ነው። although money has no power to satisfy human wants directly ይሄን ማወቅ አለብን ሁላችንም። ገንዘብ ግን በቀጥታ የሰውን ፍላጎት አይሞላም። ገንዘቡን አከማችቼ ስለያዝኩት ብቻ ፍላጎት የተሟላ ማለት አይደለም። የግድ ምን ማድረግ አለብኝ? ፐርቼዚንግ ፓወሬን ተጠቅሜ የሆኑ ፍላጎቶችን ማሟላት አለብኝ፣ መግዛት አለብኝ ማለት ነው። ወይም ደግሞ ትራንዛክሽን መፈጸም አለብኝ ማለት ነው። a goods or service they want የሚፈልጉትን እቃ የያዘ ሰው ሲያገኙ who also wants goods and service they have to offer የሚሰጡትን እቃ መያዛቸው ደግሞ የግድ መኖር አለበት። በትክክል ደብል ወንት ሲፈጠር ዳብል ኮንሳይደንስ ወንት ሲፈጠር ብቻ ነው ግብይት የሚፈጸመው። በማን ጊዜ? በባርተር ሲስተም ጊዜ። ያን ደግሞ በትክክል ለማግኘት ዳብል ወንቱን ለማግኘት የግድ በጣም ብዙ ጊዜም ይፈጃል፣ ትክክለኛ ሰውን ለማግኘት ስለሚከብድ ማለት ነው። ትራንዛክሽን ኮስታቸው ከፍተኛ ይሆናል። በእኛ ጊዜ ግን ትራንዛክሽን ኮስታችን ሪሌቲቭሊ ሎው ነው ማለት ነው። ሌላኛው ፋንክሽን ኦፍ መኒ አስ ኤ ዩኒት ኦፍ አካውንት money as a unit of account ምን ማለት ነው? a second role of money is to provide a unit of account. it used to measure value of money. we measure the value of goods and service in terms of money. ቤት አለኝ፣ መኪና አለኝ፣ የተለያዩ እቃዎችም አሉ። እነሱ ገንዘቤ ምን ያህል ነው፣ ያለኝ ሀብት ምን ያህል ነው ብዬ ለማወቅ እቸገራለሁ። ጀስት አንድ ቤት አለኝ፣ አንድ መኪና አለኝ ምናምን ነበር የምለው ገንዘብ ባይኖር ኖሮ ማለት ነው። ግን የቤቱ ጥራት፣ የመኪናው ጥራት፣ አዲስነቱ፣ አሮጌነቱ የግድ አንድ ቤት አለኝ ማለት ብቻ ምን ያህል ገንዘብ እንዳለኝ ሊገልጽልኝ አይችልም። በገንዘብ ግን ሲተመን ይሄ ቤት ይሄን ያህል ብር ያወጣል፣ ይሄ መኪና ይሄን ያህል ብር ያወጣል። አፕሮክሲሜትሊ ይሄን ያህል ገንዘብ አለኝ ብዬ ምን ማድረግ እችላለሁ? ገስ ማድረግ እችላለሁ፣ አፕሮክሲሜት ማድረግ እችላለሁ በገንዘብ። ዩኒት ኦፍ አካውንት ነው የአካውንታችን ወይም የገንዘባችንን መጠን መለኪያ ሆኖ ያገለግላል ማለት ነው። እነዚህ አፕሮክሲሜት ስናደርግ ፕራይሲንግ ሲስተምን ተጠቅማለሁ። ፕራይሲንግ ሲስተም ማለት አሁን እንዳልኳችሁ ቤቱን በዋጋ ተመኘ፣ መኪናውን በዋጋ ተመኘ ፕራይሲንግ አድርጌ ነው። ራሽናል ኢኮኖሚክ ካልኩሌሽን ነው የምንጠቅመው። ራሽናል ሆነን ወይም ደግሞ ሎጂካል ሆነን ማለት ነው፣ ለማንም ሳናዳላ ሎጂካል ሆነን የሚያወጣውን ዋጋውን ገበያው ላይ ተነው ትራንስሚቲንግ ኢኮኖሚክ ኢንፎርሜሽኖችን ተጠቅመን ገበያው ላይ አሁን ያለውን ዋጋ ኢንፎርሜሽን አግኝተን በዛ መንገድ ነው ፕራይሲንግ ሲስተም የምንሰራው ማለት ነው። በዛ መንገድ ዩኒት ኦፍ አካውንት መሆን ይችላል መኒ ማለት ነው። as unit of account መሆን ይችላል። ሶስተኛው money as a store of value. money also function as a store of value. it is a repository of purchasing power over time. a store of value is used to save purchasing power from the time income is received until it is spent. store value ነው ማለት ነው። a purchasing power ምን ያደርግልናል ማለት ባርጌናችን ፓወራችን ወይም ደግሞ ያጠራቅምልናል። ሪፖዚት ያደርግልናል purchasing ፓወራችንን ማለት ነው። የመግዛት አቅማችንን ያሰባስብልናል ማለት ነው። የመግዛት አቅማችንን ያሰባስብልናል ወይም ደግሞ ባርጌን ፐርቼዝ ፓወር የምንለውን ነገር ያመጣል ማለት ነው። ኦኬ መኒ አስ ኤ ስታንዳርድ ዲፈርድ ፓይመንትስ። ቅድም ምን ብለን ነበረ? ባርተር ትሬድ ወይም ባርተር ሲስተም ዲፊካልት ቱ ዲፈርድ ፓይመንት ብለናል አይደል? ይሄ ደግሞ ስታንዳርድ ኦፍ ዲፈርድ ፓይመንት ነው። መኒ ሌት ዩ ባይ ናው ኤንድ ፓይ ሌተር ምን ያደርጋል? አሁን ገዝተን በኋላ ክፍያ መፈጸም እንችላለን፣ ወይም ደግሞ አሁን ተቀብለን በኋላ መክፈል እንችላለን። ኮሌክት ማድረግ አሁን ሸጠን በኋላ ኮሌክት ማድረግ እንችላለን ገንዘቡን። ሌላኛው ዲማንድ ኤንድ ሰፕላይ ኦፍ መኒ። ይሄ በጣም ወሳኝ ኮንሴፕት ነው። ሰብስክራይብ እያደረጋችሁ አበረታቱኝ፣ እኔ የተሻለ እንድሰራ ያግዘኛልና። ኦኬ ዲማንድ ፎር መኒ The old idea about the demand for money was that money was demanded to complete business transaction. In other words, the demand for money depends on the volume of trade or transaction. በማለት ነው። በድሮ ጊዜ ወይም ደግሞ ቆየት ባሉ ጊዜያቶች የገንዘብ ፍላጎት የሚለካው በምንድን ነው? ወይም ዲፔንድ የሚሆነው ጥገኛ የሚሆነው በምንድን ነው? ዲፔንድ የሚሆነው በቮሊዩም ኦፍ ትሬድ ኤንድ ትራንዛክሽን። ትራንዛክሽን እና በትሬዱ ጥገኛ ይሆናል። ምን ማለት ነው? ዲማንድ ፎር መኒ ኢንክሪዝ የሚያደርገው መቼ ነው? ዱሪንግ ዘ ቡም ፔሪድ የኢኮኖሚ ወይም ትራንዛክሽኑ ወይም ትሬዱ ሞቅ ባለ ጊዜ ወይም ደግሞ ከፍተኛ በሆነ ጊዜ ዲማንድ ፎር መኒ ይጨምራል፣ የገንዘብ ፍላጎት ይጨምር ነበረ። እንደገና ደግሞ ዲማንድ ፎር መኒ የሚቀንሰው ትሬዱ ሲቀዘቅዝ ደግሞ የገንዘብ ፍላጎት ደግሞ ይቀዘቅዝ ነበረ። በሞደርን አይዲያ ደግሞ about the demand for money was put forward by the ጆን ማይናርድ ኬንስ የሚባል እንግዲህ የእንግሊዝ ኢኮኖሚስት ነው። ከፍ ስትሉ ኬኔዥያን ቲዎሪ ብሎ ይመጣል በሰፊው። ኬንስ እንዳለው ማለት ነው በሞደርኑ አይዲያ ኬንስ እንዳለው ኬኔዥያን ኢኮኖሚክስ የሚል ፈጥሯል እሱ እንግዲህ እንደ ቲዎሪ። አኮርዲንግ ቱ ኬንስ the demand for money or liquidity of preference ብሎ ይጠራዋል እሱ ዲማንድ ፎር መኒ ማለት ነው።
as he called it means the demand for money to hold ምን ማለት ነው አለ demand for money to hold ገንዘብን የመያዝ ፍላጎት ነው ገንዘብን የማግኘት ወይም ደግሞ ሆልድ የማድረግ ፍላጎት ነው አለ ሶ ይሄን ሲገልጸው በምን ገለጸው ማለት ነው people want money for three main reasons በሶስት ዋና ፍላጎት ምክንያቶች የሰው ልጅ ገንዘብ ይፈልጋል ብሎ አስቀመጠ አንደኛው ትራንዛክሽናል ሞቲቬሽን አለ ሁለተኛው ፕሪካውሽነሪ ሞቲቭ ሶስተኛው ስፔኩሌቲቭ ሞቲቬሽን ብሎ አስቀመጠ እያንዳንዳቸውን እናያቸዋለን ማለት ነው ሶ ትራንዛክሽናል ፐርፐዝ ወይም ትራንዛክሽናል ሞቲቬሽን የምንለው ምንድነው this motive can be looked at from the በእነዚህ በሁለት ፖይንቶች ይካተታል የመጀመሪያው ኢኮኖሚክ ሞቲቭ ነው ሁለተኛው ቢዝነስማን ሞቲቭ ወይም ቢዝነስ ሞቲቭ የምንለው ነው ማለት ነው ሶ ፐርስፔክቲቭ the consumer seeking income to meet their household expenditure also known as income motivation ኢንካም ሞቲቭ ምን ማለት ነው ሰዎች የቤት ወጪያቸውን ለመሸፈን የሚያደርጉትን ጥረት ወይም ደግሞ የሚፈልጉት ገንዘብ ኢንካም ሞቲቭ ይባላል ባጭሩ ማለት ነው ሁለተኛው ፖይንት ኦፍ ቪው ኦፍ ቢዝነስማን እንደ ቢዝነስማን እንደ ሰራተኛ ሰው ወይም እንደ ነጋዴ እንበለውና who requires money and wants to hold in order to carry their business or run the businesses this business motive ይባላል ምን ማለት ነው እንደ ቢዝነስማን ወይ ነጋዴ ገንዘብ የሚፈልገው ሪኳየር መኒ የሚያደርገው ለምን ለማድረግ ነው in order to carry on their business ቢዝነሱን ለማስኬድ ነው ማለት ነው ኦኬ በሰፊው ደግሞ እንያቸው እዚህ ጋር ሰፋ አድርገን እንያቸው ኢንካም ሞቲቭ ምንድነው ራሱ ኢንካም ሞቲቭ ምንድነው ትራንዛክሽን ሞቲቭ relates to the demand for money or the need for cash የካሽ ፍላጎት ነው for the current transaction individual and business exchange individuals hold cash in order to bridge the interval between the receipt of money and expenditure ምንድነው ያላችሁ እንግዲህ በሁለቱ ብሪጅ መካከል ያለውን ኢንተርቫሉን ለማጥበብ የሚፈልገው ገንዘብ ነው ኤክስፔንዲቸር አለው የቤት ወጪ አለበት የቤት ክራይ ሊሆን ይችላል እንደገና የተለያዩ ኮንሰፕሽኖች ሊሆኑ ይችላል እነሱን ለመሸፈን ይፈልጋል በዚህ ደግሞ ያሉት የተወሰኑ ኢንካሞች አሉ በነዛ መካከል በዛ ብሪጅ መካከል የበዛ በጋፑ መካከል የሚፈጥረው ብሪጅ ማለት ነው ያንን ለማገናኘት ለማጥበብ የሚያደርገው ጥረት ነው ገንዘብ እንዲፈልግ የሚያደርገው ያ ነው ኢንካም ሞቲቭ የሚባለው ለምሳሌ ሰውየው በወር 10,000 ብር የሚያወጣ ቢሆን ለቤት ወጪ ግን ኢንካሙ የሚያገኘው በወር የሚያገኘው ደግሞ 7,000 ብር ቢሆን 3,000 ብር ጋፕ አለ የ3,000 ብር ጋፕ አለ በመካከል እሱን ለማጥበብ የሚፈልገው ገንዘብ ኢንካም ሞቲቭ የምንለው እሱ ነው ማለት ነው ቢዝነስ ሞቲቭ የምንለው ምንድነው ቢዝነስ ሞቲቭ ቢዝነስማን ኤንድ ኢንተርፕረነርስ ስራ ፈጣሪዎችና ነጋዴዎች also have to keep a proportion of their resources in ready cash in order to meet current needs for various kinds they need money all the time in order to pay the raw material transport pay wages and salaries and meet all other current expenses incurred by any businesses so በቢዝነሳቸው ውስጥ ያለውን ወጪ ለማጥበብ ነው ገንዘብ የሚፈልጉት ለምሳሌ ቢዝነሳቸውን ለማስኬድ to run business they want to run business so ራው ማቴሪያል ይገዛሉ ቢዝነስማን ናቸው ለዛ ራው ማቴሪያል ለተለያዩ ፕሮዳክቶች የሚሆን ትራንስፖርት ኮስት አለ እሱን ይከፍላሉ ለሰራተኞቻቸው ደሞዝ ይከፍላሉ እንዲሁም ሌሎች ተያያዥ ወጪዎችን ለመክፈል ነው ገንዘብ የሚፈልጉት አሴ ቢዝነስ ማለት ነው ሶ ይሄኛው ደግሞ ቢዝነስ ሞቲቭ ብለን የምንጠራው ይሄ ነው ገንዘብ ፍላጎታቸው የተለያየ ነው የሚፈልጉበት መንገድ ማለት ነው አንደኛው ምን ብለን ነበር ትራንዛክሽን ፐርፐዝ ያለው ኢንካም ሞቲቭ እና ቢዝነስ ሞቲቭ ያለው ማለት ነው ሁለተኛው ፕሪካውሽን ሞቲቭ ምንለው ሁለተኛው ፕሪካውሽን ሞቲቭ ማለት ምን ማለት ነው ፕሪካውሽነሪ ሞቲቭ for holding money refers to the desire of people to hold cash balance for the unforeseen contingency ላልተጠበቀ ወጪ ወይም ደግሞ ለአደጋ ጊዜ ወጪ የሚሆን ፍላጎት ነው የገንዘብ ፍላጎት ነው ይሄኛው ፕሪካውሽነሪ ሞቲቭ ምንለው ለአደጋ ጊዜ የሚሆን ወጪ የሚፈልጉት ገንዘብ The speculative motive refers to the desire to hold one's resource in liquid in order to take advantage of market movement regarding future changes in rate of interest or bond prices. So money held under the speculative motives serves as the stock value. Just money held under the precautionary motive does, but the stock or the store
of money meant for the different purpose. ሶ እነዚህ ስፔኩሌቲቭ ሞቲቭ የምንለው ደግሞ ቢዝነስ አድቫንቴጅ ለመውሰድ ነው። ገንዘቡን አስቀምጠን የሆነ አድቫንቴጅ ስናገኝ፣ ለምሳሌ ቦንድ ሲመጣ ሊሆን ይችላል፣ የሆነ ነገር ሲገኝ፣ ለምሳሌ አንዳንድ አድቫንቴጆች ይመጣሉ። ለምሳሌ ካፒታል ሼር ይባላል አይደል? እሱን ለመግዛት ቦንድ፣ ለምሳሌ የአባይ ግድብ ቦንድ ምናምን ገዝተናል አይደል? በእንደዚህ አይነት ምክንያቶች በዛ ሰዓት ብር የሌለው ሰው ቴክ አድቫንቴጁን መጠቀም አይችልም። አድቫንቴጁን ቴክ ማድረግ አይችልም። ሶ እንደዚህ አይነት አድቫንቴጆችን ለመጠቀምና ማርኬት አድቫንቴጅ ለማግኘት ገንዘብ የሚፈልጉ ሰዎች አሉ። ይሄኛው ስፔኩሌቲቭ ሞቲቭ ብለን እንጠራዋለን። ሶ ዲማንድ ፎር መኒ ባጭሩ ምን ማለት ነው? ዲማንድ ፎር መኒ ባጭሩ ማለት ነው ዲማንድ ፎር መኒ ኢዝ ሆልዲንግ መኒ ማለት ነው። ሆልዲንግ መኒ ገንዘቡን መያዝ ወይም ደግሞ ሆልዲንግ መኒ ማለት ነው። ቱ ሆልድ መኒ ማለት ነው አይደል? ሆልዲንግ መኒ ማለት ነው። ኦኬ ወደ ሰፕላይ ኦፍ መኒ መጣን። ዲማንድ ኦፍ መኒ ወይም የገንዘብ ፍላጎትን አየን። ሁለተኛው ደግሞ ሰፕላይ ኦፍ መኒ የገንዘብ አቅርቦት ማለት ነው። ሰፕላይ ኦፍ መኒ እናያለን። ጀስት አስ ዲማንድ ፎር መኒ ልክ እንደ ዲማንድ ፎር መኒ ኢዝ ዲማንድ ፎር መኒ ቱ ሆልድ ማለት ነው አይደል? ዲማንድ ፎር መኒ ማለት ቱ ሆልድ ማለት ነው አይደል? መያዝ ማለት ነው። ሲሚላርሊ ዘ ሰፕላይ ኦፍ መኒ ሚንት ሰፕላይ ኦፍ መኒ ቱ ሆልድ ሰፕላይ ኦፍ መኒ ቱ ሆልድ ማለት ነው። አሁን እንዳልኳችሁ ማለት ነው። ሶ መኒ መስት ኦልዌይስ ቢ ሄልድ ባይ ሰምዋን አዘርዋይዝ ኢት ካንት ኤግዚስት። ምን ማለት ነው? ገንዘብ ሁሌም በሆነ ሰው እጅ ነው ያለው አይደል? እናንተ አሁን ገንዘብ ከኪሳችሁ ከሌለ በሆነ ሰው እጅ ነው ያ ገንዘብ ያለው። የሆነ ሰው ትሪሊየን ዶላር ወይም ደግሞ ሚሊየን ምናምን ይዟል አይደል? የሆነ ሰው እናንተ በስንፍና ምክንያትም ይሁን በሌሎች ምክንያቶች ያልያዛችሁትን ገንዘብ ከእናንተ እጅ መሆን የነበረበት ገንዘብ ከሌላ ሰው እጅ ሆኗል ማለት ነው እንጂ ገንዘብ የለም ማለት አይደለም። ከእናንተ እጅ ስለሌለ አይደል? ገንዘብ ሁሌም በሆነ ሰው እጅ ነው ማለት ነው። በእኛ በስንፍናም ይሁን በተለያዩ ምክንያቶች ከእጃችን ያልገባ ገንዘብ ሁሌም በሆነ ሰው እጅ አለ። በጥንክርናውም ይሁን ዋሬቨር በተለያየ ምክንያት ሊያገኘው ይችላል፣ ግን ገንዘቡ በዛ ሰው እጅ ሆኗል ማለት ነው። ግን ገንዘብ በሆነ ሰው እጅ ከሌለ፣ በማንም ሰው እጅ ከሌለ ገንዘቡ ኤግዚስት ሊያደርግ አይችልም። ጀስት ግን ገንዘብ በሆነ ሰው እጅ እንዳለ ማወቅ አለብን ማለት ነው። the supply of money means supply of money ወይም የገንዘብ አቅርቦት ማለት the sum total of all the form of money held by the community at any given moment. በሆነ ጊዜ ውስጥ ያለ በሰው እጅ ያለ ገንዘብ፣ በኮሚኒቲ እጅ፣ በማህበረሰብ እጅ ያለ ገንዘብ ነው supply of money ይባላል። ወደ ህዝቡ የቀረበ ገንዘብ፣ በባንክ ውስጥ የሌለ፣ በመንግስት ውስጥ የሌለ ግን በህዝብ እጅ ያለ ገንዘብ supply of money ይባላል። በሰው እጅ ያለ ትራንዛክት የሚደረግ ገንዘብ፣ የሚዘዋወር ሰርኩላር የሚያደርግ ገንዘብ፣ ፍሎ የሚያደርግ ገንዘብ፣ በገበያው ውስጥ ፍሎ የሚያደርግ ገንዘብ በሙሉ የሚባለው supply of money ይባላል። ገንዘብ supply of money የሚባለው ያ ነው ማለት ነው። ገበያ ላይ ያለ ገንዘብ ወይም በማህበረሰቡ እጅ ያለ ገንዘብ። the money supply consists of metallic money or coin ሊሆን ይችላል። እንግዲህ supply of money እንግዲህ የሚያጠቃልለው ምን ነው? በኮይንም ይሁን በሜታልም ይሁን በብረትም ይሁን በሳንቲም ያለው ገንዘብን ያጠቃልላል። አንድ the currency notes issued by the currency authorized the country በሀገሪቱ አውቶራይዝድ የሆነ ወይም ደግሞ የተፈቀደ ገንዘብ ሊሆን ይችላል። ኖት በብር ኖት ይሁሉ ማለት ነው በሙሉ ያጠቃልላል። whether to be the central bank whether it be the central bank or the government በእነዚህ የተፈቀደ በሴንትራል ባንክ ሊሆን ይችላል፣ በገቨርንመንቱ አውቶራይዝድ የሆኑ አውቶሪቲ ያገኙ ማለት ነው፣ ፈቃድ ያገኙ ሊሆን ይችላሉ። and checkable ባንክ ዲፖዚት በባንክ ዲፖዚት ቼክ የተደረጉ ሊሆን ይችላል። እነዚህ ናቸው ማለት ነው ሰፕላይ መኒ ኮንሲስትስ የሚያደርጉት ማለት ነው። in all times coin forms the bulk of money supply on the country። በድሮ ጊዜ ኮይኖች በጣም በልክ አድርገው ነበር በካንትሪ ውስጥ በጣም የተሰባሰበ ገንዘብ ነበር በኮይን ደረጃ። ላተር ከረንሲ ኖቶች ሜታሎች ወይም ደግሞ የብረት ገንዘቦችን እየተኩና እየተሻሉ ሲመጡ ከዛ now the bank depositing the currency amount of withdrawable by check have overwhelmed all other form of money። አሁን ደግሞ ካሾች ወይም ደግሞ ይሄ የወረቀት ገንዘቡ በዋናነት በባንክ ውስጥ ዲፖዚት ተደርገው ይገኛሉ ማለት ነው። ከሌላው ፎርም ኦፍ መኒ በተሻለ ከወርቅም ከሌላም በተሻለ መጠን በባንክ ውስጥ ያለው የወረቀት ገንዘብ ነው ማለት ነው በብዛት። እንግዲህ መኒ ሰፕላይ ማለት በዋናነት እንግዲህ ቶታል ቮሊዩም ኦፍ ሞኔታሪ ሚዲየም ኤክስቼንጅ አቬሌብል ኢን ዘ ኮሚኒቲ። ቅድም እንዳልኳቸው ነው በኮሚኒቲ እጅ ያለው ገንዘብ አቬሌብል የሆነ በኮሚኒቲ እጅ ያለው ገንዘብ ነው ሰፕላይ ኦፍ መኒ ብለን የምንጠራው ማለት ነው። in order to arrive all the total amount of currency with the public በፐብሊክ ወይም በህዝቡ ያለውን ቶታል ከረንሲ ለማወቅ አድ የምናደርጋቸው ነገሮች ከረንሲ ኖትስ ኢን ዘ ሰርኩሌሽን እየተዘዋወረ ያለውን ገንዘብ በገበያ ውስጥ ሲደመር ሰርኩሌሽን ኦፍ ብር ኖትስ ኤንድ ኮይንስ
የሚዘዋወረውን አሁን በብርም ይሁን በሳንቲም ያለውን በሙሉ and circulation of small coins በጣም ትንንሽ ስሞል ኮይኖችን ቢሆኑ በሙሉ ማለት ነው። and ዲዳክት የምናደርገው cash in hand with banks so በባንክ ያለውን ገንዘብ ግን እንቀንሳለን። በባንክ ያለው ገንዘብ ስቲል የህዝብ ነው ግን በህዝብ እጅ ስላልሆነ ባለቤትነቱ የህዝብ ቢሆንም በህዝብ እጅ ስላልሆነ ገበያ ውስጥ ስላልሆነ ያለው ያነ ዲዳክት ይደረጋል ማለት ነው። እንግዲህ የመጨረሻችን ቶፒክ መኒ ኤንድ ኤሌክትሮኒክ መኒ ወይም ደግሞ ኢመኒ የምንለው ማለት ነው። ሶ ኤሌክትሮኒክ መኒ ቅድም ነካ እንዳደረኩላችሁ በሞባይላችንም ይሁን በኮምፒውተራችን በላፕቶፓችንም ይሁን በኤቲኤም ይሁን በተለያዩ ዴቢት ካርድ ይሁን በተለያዩ ካርዶች የምንጠቀመው ትራንስፈር የምናደርገው ገንዘብ በሞባይላችን ያለው ቁጥር በአካውንታችን ያለው ቁጥር ብቻ ነው እንግዲህ ኢመኒ የሚባለው ማለት ነው። ኦኬ ኤሌክትሮኒክ መኒ ኢዝ ኤሌክትሮኒክ ስቶር ኦፍ መኒ ቫልዩ ኦን ዘ ቴክኒካል ዲቫይስ that may be used to widely for making payments. For example, payment can be preferred into the number way of such as debit card, prepaid cards, credit making payment at a point of sale terminal, quick and simple. So debit card በመጠቀም ክሬዲት ካርድ በመጠቀም ኤቲኤም ማሽን በመጠቀም የምናወጣቸው የምናስገባቸው ትራንዛክት የምናደርጋቸው ገንዘቦች ናቸው ኢመኒ የሚባሉት። However, for many people, electronic money means 24 hours access to cash through the automated teller machine. በጣም በብዙ ሰው በአውቶሜትድ ቴለር ማሽን ነው የሚጠቀመው። ያ ማለት ኤቲኤም ማለት ነው። ባንክ በር ላይ የሚገኙ ኤቲኤሞች በእነሱ ማለት ነው በብዛት የምንጠቀመው። ሶ ወይም ደግሞ ዳይሬክት ዲፖዚት ኦፍ ፓይመንት ቼክ ኢንቱ ቼኪንግ ሰቪንግ አካውንትስ በእነዚህ ዳይሬክት ዲፖዚት በማድረግ ቼኪንግ አካውንት ያደርጋል። Broadly speaking, electronic money involves different types of transaction, rights and responsibilities, and sometimes fees. እንግዲህ ኤሌክትሮኒክ መኒ የሚያጠቃልለው ምንድን ነው? ትራንዛክሽኖችን ያጠቃልላል። በኤሌክትሮኒክ በስልካችን የሚሆን በኮምፒውተራችን የሚሆን የምናስተላልፈው ትራንዛክት የምናደርገው ያጠቃልላል። ራይት የሚባሉት ለምሳሌ ፓተንት ራይቶችን የተለያዩ ራይቶችን አሁን ማስተላለፍ እንችላለን በዛ በኤሌክትሮኒክ እንዲሁም ሪስፖንሲቢሊቲዎችንም ጭምር እና ፊዎችን ወይ ክፍያዎችን ለምሳሌ ዋተር ፊ፣ ኤሌክትሮኒክ ፊ ምናምን የሚባሉትን ለምሳሌ ቴሌብር ተጠቅመን የምንከፍላቸው ክፍያዎችን በሙሉ የሚያጠቃልል ነው ማለት ነው ኢመኒ የሚባለው ማለት ነው። ሶ ኤሌክትሮኒክ መኒ ኢዝ also known as electronic fund transfer ወይም EFT ይባላል። ኤሌክትሮኒክ ፈንድ ትራንስፈር which uses computer and electronic technology ሌሎችንም ስልክን ጨምሮ ማለት ነው in place of ቼክን በመተካት ወይ ወረቀትን በመተካት and other paper transaction በመተካት ፔፐር ትራንዛክሽን ማለት የወረቀት ገንዘብን በመተካት የምንጠቀምባቸው ናቸው ማለት ነው። ኤሌክትሮኒክ ፈንድ ትራንስፈር is initiated through devices like codes that let those you authorized access your account. እንግዲህ ቴሌብር ስንጠቀም ብዙዎቻችን በአሁኑ ሰዓት ቴሌብር ይኖረናል ብዬ አስባለሁ። ቴሌብር ስንጠቀም የራሳችን ኮድ አለ አክሰስ የምናደርግበት አካውንታችን ውስጥ የምንቀባበት በዛ ምን ይኖረዋል ማለት ነው። ባጭሩ ኮድ ይኖረዋል ማለት ነው። ኮድ ይኖረዋል። እንዲሁም ሞባይል ባንኪንግ ስንጠቀም በኮድ ነው። ሲቢኢ ብርን ስንጠቀም በኮድ ነው። የተለያዩ ነገሮችን እኛ ብቻ አክሰስ የምናደርገው ኮድ ወይም ደግሞ ፐርሰናል አይዴንቲፊኬሽን ነምበር ወይም ፒንስ በመጠቀም ነው እንትን የምንለው። ኢቨን ኤቲኤም ስንጠቀም ኤቲኤም ካርዳችን ማንም ሰው እንዳያወጣው ወድቆ ቢያገኘውን ብሩ እንዳያወጣው ምን ይኖረዋል? ኮድ ይኖረዋል ወይም ደግሞ ፒን ይኖረዋል ማለት ነው። ፐርሰናል አይዴንቲፊኬሽን ነምበር ይኖረዋል። ሶ እነዚህ እኛ የራሳችንን አካውንት ብቻ አክሰስ እንድናደርግ የሚያስችለን ነገሮችን በመጠቀም ነው ኤሌክትሮኒክ መኒ ወይም ደግሞ ኤሌክትሮኒክ ፈንድ ትራንስፈር የምንጠቀመው ማለት ነው። ሶ ይሄ ለእናንተ በጣም ፋሚሊየር ነው። ጀስት የምትተገብሩት ነገር ነው በተግባር ናማች የሚከብዳችሁ ነገር አለ። አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ኤሌክትሮኒክ መኒ የሚለውን እንለይና እንጨርሳለን ማለት ነው ልጆች። አድቫንቴጅስ ኦፍ ኢመኒ ኤቢሊቲ ቱ ሙቭ መኒ ኩዊክሊ፣ ገንዘብን በቀላሉ ማዘዋወር ይቻላል በቀላሉ ማለት ነው። ቤተር ሪከርድ ኪፒንግ፣ መረጃዎችን የላክነውን መረጃ የተቀበልነውን ገንዘብ መረጃ በሶፍት ኮፒ በቴክስት የሚሆን በሌላ መንገድ ይገባልናል። ሶ ቤተር የሆነ ሪከርድ ኪፒንግ ይኖረናል ማለት ነው። እያንዳንዷን ትራንዛክሽን በቴክስት ይቀመጥልናል። ሶ ዶክመንት ይኖረናል ማለት ነው። ኤንድ ግሎባል መኒ ትራንስፈር ማድረግ እንችላለን። ለዓለም አቀፉ ሰው ትራንስፈር ማድረግ እንችላለን። ኤንድ አቢሊቲ ቱ ሙቭ ላርጅ ሰም ኦፍ መኒ ዊዛውት ኤኒ ፊዚካል በርደን። ሶ የትም ሳንሄድ ሶፋችን ላይ ቁጭ ብለን ወይም ጋደም ብለን ገንዘብ መላክና መቀበል እንችላለን ማለት ነው። መሄድ ሳይጠበቅብን፣ መንቀሳቀስ መዘዋወር ሳይጠበቅብን ማለት ነው።
ይሄ አድቫንቴጁ ነው ማለት ነው። ዲስአድቫንቴጁን ስናይ ደግሞ ትልቁ ዲስአድቫንቴጁ እና ስቲል ስጋት የሆነው ነገር ምንድነው? ሳይበር ክራይም ወይም ደግሞ ይሄ ሃክ የሚባለው ነገር አንድ ሰው ሃክ ካደረገው አካውንታችን ገንዘባችን ወሰደው ማለት ነው። ሶ ሃኪንግ በጣም አስቸጋሪው ነገር ነው። ዩዘርስ መስት ሃቭ ሚኒመም ሌቭል ኦፍ ትሬኒንግ ኤንድ ኖሌጅ ስፔሻሊ ዊዝ ሞር ኮምፕሊኬትድ ፎርም ኦፍ ኤሌክትሮኒክ ትራንስፈር። ህዝቡ ደግሞ ሰው በደንብ ስልጠና ሳያደርግ እውቀቱ በደንብ ሳይኖረው ወደ እነዚህ ነገሮች የሚገባውና ይህም አንድ ችግር ነው። ሳም ታይፕ ኦፍ ኢመኒ ሞስት ኖቴብል ክሪፕቶ ከረንሲ የመሳሰሉት ታውቃቸዋላችሁ። ክሪፕቶ ከረንሲ፣ ቢትኮይን ምናምን የሚባሉት ነገሮች ሞስትሊ ከክሪሚናል አክቲቪቲ ጋር የተያያዙ ስለሆኑ እነዚህም ሌላ ችግሮች ናቸው። ከኢመኒ አንዱ እነዚህ ናቸው። ክሪፕቶ ከረንሲ፣ ቢትኮይን ምናምን ኖት ኮይን የሚባሉት ነገሮች ማለት ነው። እነሱ ከክሪሚናል አክቲቪቲ ጋር ሞር የመያያዝ እድል ስላላቸው ይህም አንዱ ስጋት ነው። ቦዝ ሃርድዌር ኤንድ ሶፍትዌር አር ሪኳየርድ ቱ ፐርፎርም ትራንስፈር ኦፍ ኤሌክትሮኒክ ካሽ። ሶ እነዚህን ኤሌክትሮኒክ ካሽ ለማስተላለፍ ሃርድዌርም ሶፍትዌርም የግድ ያስፈልገናል። ለዚህ ደግሞ ወጪ ያስፈልገዋል። የግድ ኮምፒውተር ወይ ስልክ ወይ ላፕቶፕ ወይ ኤቲኤም ማሽኑ ሊያስፈልግ ይችላል። ሶ ለእነዚህ የምናወጣቸው ወጪዎች እንደ ዲስአድቫንቴጅ ይታያሉ ማለት ነው። ልጆች ይህን ይመስላል ኢንትሮዳክሽን ቱ መኒ። ላይክ፣ ሰብስክራይብ እና